ናችሁ? ደህና ነን። አላችሁ አይደለ? አዎ። እስቲ መጀመሪያ ስማችሁን አስተዋውቁኝ። ስምህ ማን ነው? የኔ አሜን። አንተስ? ናትናኤል። አንቺስ? ማረማይት። አንተስ? ወረክ። አንተስ? እዝራ። ጎበዞች ልጆችዬ። እንግዲህ ዛሬ እኔ አንድ ጣፋጭና አስተማሪ ታሪክ ነግራችኋለሁ። እሺ? ከታሪኩ ምን እንደተማራችሁ መጨረሻ ላይ ትነግሩኛላችሁ። ለምጠይቃችሁም ጥያቄ መልስ ይኖራችኋል አይደለ? እሺ እንግዲህ የተረቱ ርዕስ ኤልዳናና ቤተሰቦቿ ይላል። እንግዲህ ልጆችዬ ሁላችንም አሁን የምንኖረው በከተማ ውስጥ ነው አይደለም? ነገር ግን ኤልዳናና ቤተሰቦቿ በጫካ አካባቢ ከከተማ ራቅ ባለ ስፍራ ይኖሩ ነበረ። ከዛም በኋላ ኤልዳናና ቤተሰቦቿ በሚኖሩበት አካባቢ ማንም ሰው የለም። ይገርማችኋል ልጆች፣ ሁል ጊዜ ማታ ማታ ጅብ ይመጣባቸው ነበር በየቀኑ። ከዛ የኤልዳና አባት አቶ አሸብር በከዘራ በጥይት እያደረገ ጅቦቹን ያባራቸው ነበር። ከዛ አንድ ቀን ጅቦቹ ቁጥራቸውን ጨምረው እጅግ በጣም በዙ። ከ10 እስከ 20 የሚሆኑ ጅቦች መጡባቸው። ከዛ ልጆች ምን ሆኑ መሰላችሁ? የኤልዳና አባት አቶ አሸብር ጅቦቹን ለማባረር ይታገል ጀመር። በከዘራ ቢመታቸው፣ በዱላ ቢመታቸው፣ በጥይት ቢመታቸው አላልቃሉ። እየበዙ አስቸገሩት። ጅቦቹ ቁጥራቸውና ጥንካሬያቸውን እየጨመሩ፣ የኤልዳና አባት ደግሞ ጥንካሬውን እያጣ መጣ። ኤልዳናና እናቷ በሽብር ቁጭ ብለው ማልቀስ ያዙ። ልጆችዬ አያስፈራም? ከዛም በኋላ በድንገት ኤልዳና አባት ጥይት ከቤት ወጥቶ ደጅ ላይ ወደቀ። ጉድፈላ፣ ጅቦቹ እየበዙ እኮ ነው። ከዛ የኤልዳና እናት ብድግ አለችና አጠገቧ በነበረው ፍልጥ እንጨት ጅቦቹን ለማባረር መታገል ያዘች። አልሆነም። አሁንም ጅቦቹ እየበዙ መጡ። ድንገት ግን ኤልዳና ጅቦቹን ትፈራቸው ነበረ። ቢሆንም ግን ምንም ማድረግ አልቻለችም። እየሮጠች የወደቀውን የአባቷን ጥይት ያዘችና ጅቦቹን መምታት ያዘች። በዚህን ጊዜ ጅቦቹ ኤልዳና አባቷንና እናቷን መታገል ሲያቅታቸው እየሮጡ ወደ ዱር ገቡ። እናላችሁ ልጆች፣ የኤልዳና አባት የልጁን ድርጊት ሳይ እጅግ በጣም ተደሰተ። አመሰገናት፣ አቀፋት፣ ከረሜላ ቸኮሌት ከከተማ ይዞላት መጣ። ከዛን ጊዜ ጀምሮ ኤልዳናና ቤተሰቦቿ ወደ ከተማ መጥተው ኑሯቸውን መቀጠል ያዙ። ከዚህም በኋላ ጅብ ይመጣል፣ አውሬ ይመጣል፣ ሰው የለም እያሉ መጨነቅ ተው። ለምን? ሰው በተሰበሰበበት በከተማ ውስጥ መኖር ስለጀመሩ። ልጆችዬ ተረቴን መልሱ፣ አፌን በዳቦ አብሱ። እስቲ ከዚህ ተረት ምን ተማራችሁ? ማን ነው የሚነግረኝ? እሺ ንገረኝ። አባታችንን ማገዝ እንዳለብን፣ እናታችንን ማገዝ እንዳለብን። ጎበዝ፣ አጨብጭቡለት። እናንተስ ምንም አልተማራችሁ? ማነው ጎበዝ? ንገረኝ። እኔ የተማርኩት አንደኛ ነገር ቤተሰቦቻችንን ማገዝ፣ ሁለተኛ ነገር ደግሞ ወላጆቻችንን የሚሉን ነገር መስማት። ጎበዝ፣ አጨብጭቡላት። እንግዲህ ልጆችዬ እናንተ ካላችሁት በተጨማሪ ይሄ ታሪክ ብዙ ነገር ያስተምረናል። እንግዲህ ኤልዳና እንደነገርኳችሁ እንደዛ የምትፈራቸውን ጅቦችን ማሸነፍ ችላለች። ይህ ማለት ኤልዳና ፍርሃቷን አሸንፋለች ማለት ነው። እናንተም በቤታችሁም በትምህርት ቤታችሁም በሄዳችሁበት ቦታ ሁሉ የሚያስፈራችሁን ነገር በድፍረት መጋፈጥ እንዳለባችሁ፣ መጠንቀቅ እንዳለባችሁ፣ ለየብቻ ሳይሆን ሁሉንም ነገር በህብረት መስራት እንዳለባችሁ ያስተምራል። ልጆችዬ አሁን ጥያቄ መጠየቅ እችላለሁ? እሺ፣ አሁን ለምንጠይቃችሁ ጥያቄ መልስ ማን እንደሚሰጥ አብረን እናያለን። የመጀመሪያ ጥያቄ የሚሆነው ፍልጥ እንጨት ምን ማለት ይመስላችኋል? ማነው ጎበዝ? ማነው? እስቲ አንተ። ጫካ የተቆረጠ እንጨት። ሌላስ? ተመልሷል። ሌላስ? መፍለጫ። አንተስ? አንተስ? አታውቁትም? ልጆችዬ ፍልጥ እንጨት ማለት ምን ማለት እንደሆነ ስለገመታችሁ እናመሰግናለን። ልጆች ፍልጥ እንጨት ማለት ምን ማለት ይሁን
ሀሳባችሁን በኮሜንት ላይ ግለጹልን። ልጆችዬ እስቲ አሁን ደግሞ እናንተም የራሳችሁን ተረት ትነግሩኛላችሁ። ማነው ተረት የሚነግረን? እስቲ ማነው? እስቲ አንተ ንገረን። አንድ ሴትና አንድ ወንድ ነበሩ። የኖሩ ያለ የአባትየውና እናትየው ሄዱና ከከተማ ልጁና ሰራተኛ አባትየው እንዳላቸው እንዳትወጡ ከዚህ ብለው ከዛ እንዳትወጡ ብሎ ከዛ ሰራተኛው ሄዳ ወጣ መጫወት አማራትና ሄዳ ወጣ። ከዛ ልጁ ደግሞ አርፎ ቁጭ ብሎ የሆነ ቁራ መጣና ወሰዳትና ልጁን ወሰደውና ከዛ ተመልሳ ስመጣ ጨዋታውን ጨርስ ከዛ ስመጣ ያለን ልጇ ከዛ ቁራው የተሽከረከረ ነበር። ቁራው ደግሞ ከዛ እንትን የሆነ ሴት እየላከችውን እንትን አስታውሶ ሄደና እሷም ማይታ የተከተለችው የሆነ ዛፍ ቤት አገኘችና ዛፉ ደግሞ ያወራል ነበር። ከዛ ዛፉን ቁረጥኝ ብላ እሷ ደግሞ አሳዝናት ወደዛ ሄደችና ተመለሰችና ከዛ እሷ ትንሽ ተቆረጠና ከዛ ሄደች። ከዛ የሆነም ዳቦ ቤት አገኘችና ዳቦ ቤቱ ደግሞ የጫሰ ነበር። አረ ውሃ ደፊልኝ ያለች እሷም ሄዳ ተመልሳ መጣችና እሷም ከዛ እሺ ውሃ ደፍታ ሄደችና ከዛ ደረሰና ቤቷ ደግሞ የሆነ ሴትዮዋ ደግሞ ሄደ መርዝ ትሰራለህ ብላችሁ ከዛ እሷ ቆዳዎቹ ሳያዩት ቆዳዎቹ ብዙ ነበር። ቆዳዎቹ ደግሞ ሳያዩት ሄዳ በመስኮት አግኝቷትና ከዛ የሆነ ወንዝ ነበር፣ የሆነ ዳቦ ቤት ነበር። ዳቦ ቤቱ ከታች አይጨስም ነበር። ከዛ እንትኗ ሻሿን ላይ ዳቦ ቤት የምትስበት አርግታ እነሱ ደግሞ ተታች ገቡና ከዛ ቁራዎቹ ሄዶ ሲከተል እዚህ ናቸው። ከዛ ውስጥ ገብቶ ባለ ዳቦ ቤቱ አቃጠላቸውና እነሱ ደግሞ ባለ ዳቦ ቤት ሰጠዋቸውና ወደ ቤት ተመለሱና እነሱም ከሀገር ቤት ተመለሱ። ተረት መልሷት ጎበዝ ልጅ። እስቲ ሌላስ ማነው የሚነግረን? ማነው? ጎበዝ ንገሪን እስቲ። አሁን ተረት እናትና ልጅ የሚኖሩት ነበሩ። እነሱም እንስሳት ነበሩ። እነሱ ደግሞ በጎች ስለነበሩ እናትየዋ አንድ ቀን ከቤቷ ወደ ቤተሰቦቼ ልጠይቅ ብላ ሄደችና ከዛ ደግሞ ወደ ቤቴ ከቤት እንዳትወጡ የኔ ቀለም አለኝ ብላ ከዛ ደግሞ እነሱንም ነገረቻቸውና ከዛ ደግሞ እነሱም እሷም ከሄደች በኋላ እነሱም ነጭ ቀለም አለኝ ምናምን ብላ ተናገረች። ከዛ እሷ ደግሞ አንድ ቀበሮን መጥቶ እነሱን ሰባት በጎችን ሊበላ ሄደ። በጎችንም ሊበላ ሲሄድ ከዛ ደግሞ እግሩ ሌላ ከለር ስለነበረ አንተ እናታችን አይደለህም ብላ ከዛ ሄዱ። የእናታችን ቀለም ነጭ ነው፣ አንተ ነጭ አይደለም እግርህ ስትለው እሱም ተመልሶ ከተማ ሄዶ ከዛ ደግሞ እግሩ ላይ ዱቄት ደፍቶ ከዛ ደግሞ ሄደ። ከዛ በጎቹም ደግሞ እነሱም ሲሄዱ እኔ እናታችሁ ነኝ ክፈቱልኝ አለ። እሱም ደግሞ
ሲከፍቱ በጉ እናታቸው ሳይሆን ቀበሮ ስለነበረ እነሱን ሊበላቸው ሲል እነሱም ሁሉም ተቀያይረው ሄዱ። ከዛ ደግሞ እነሱም ተቀያይረው አንድ ቦታ ሲደበቁ ከዛ ደግሞ አንድ ሰዓት ላይ የነበረው ሄዱና እሱም ተገኘ። ሁሉም በየተራ ሲበሉ አንድ ብቻ ቀረ። ከዛ እናትየው ስትመጣ አንድም ልጆቿን አላገኘችው ነበረ። ከዛ አንድ ልጇን ብቻ ያገኘችው። እሱንም ስታገኘው ልጆችስ ምናምን ብላ ስትጠይቀው እሱም ቀበሮ በልተዋቸዋል ብላ ተናገረች። እሷም ደግሞ ቀበሮውን ስታየው ሆዱ በጣም ወፍሮ ስለነበረ ከዛ ደግሞ አየችው። እሱንም ስታየው ከዛ ደግሞ መቀስና ክር ይዘልኝና አለችው ነይ አለችው። ከዛ ደግሞ ስትለው እሷም ሄዳ አመጣችለት። ከዛ ሆዱን በመቀስ ቆርጣ ሁሉንም ልጆቿን አወጣች። ከዛ ሁሉንም ስታወጣ አውጥታ ሰፋች በክሩ። ከዛ ድንጋይ ግን ጨምራበት ስለነበረ ከዛ ደግሞ ቀበሮ ነቃ። እንቅልፉን ስለተኛ ከዛ ነቃ። ከዛ ከእንቅልፉ ሲነቃ ሆዱ በጣም ወፍሮ ስለነበረ ውሃ ልጠጣ ብሎ ሄደ። ከዛ ደግሞ ውሃውን ሊጠጣ ሲሄድ ወደ ውስጥ ገባና ከዛ እርዱኝ በማለት ጮኸ። ግን እሱ ማንን ሊረዳው ስላልነበረ በጎቹን በሰላም መኖር ጀመሩ። ጎበዝ ልጅ! አጨብጭቡላት። ደስ አላላችሁ? እስቲ አሁን ደግሞ ወደፊት ምን መሆን ነው የምትፈልጉት? እሱን ትነግሩኛላችሁ። ምን መሆን ነው የምትፈልገው? አንተስ? አንቺስ? ዶክተር። እሺ አንተስ? አንተስ? ለምንድን ነው ኳስ ተጫዋች መሆን የምትፈልጉት? እናንተስ? አንተስ? እኔ ታዋቂ ደግሞ። ጎበዝ! አንተስ ለምንድን ነው ዶክተር መሆን የምትፈልገው? ዶክተር። ለምንድን ነው መሆን የምትፈልገው? ሰው ለማከም። አንተስ? እኔ ሳይንቲስት መሆን የምፈልገው አዲስ ነገር ለመፍጠር። አንቺስ? እኔ ደግሞ ዶክተር መሆን የምፈልገው የተቸገሩትን ሰዎች ለመርዳት። ጎበዝ ልጆች፣ ጎበዞች! ሁላችሁም የምትፈልጉትን ለመሆን ጠንክራችሁ መማር አለባችሁ። እሺ? እስቲ ስንተኛ ክፍል ናችሁ? አልነገራችሁኝም አይደለ? እስቲ ንገሩኝ፣ ስንተኛ ክፍል ናችሁ? ንገሩኛ። ማን ይጀምር? እሺ ጀምር። ዩኬጂ። አንቺስ? እሺ አንተስ? ሁለተኛ። አንተስ? አራት። ሁለተኛ ክፍል ላይ። ጎበዝ ልጆችዬ፣ እንግዲህ የዛሬ የጣፋጮቹ ልጆች ፕሮግራሞችን ይህንን ይመስላል። እንደዚህ አይነት አዝናኝና አስተማሪ ዝግጅቶች እንዲደርሷችሁ የጣፋጮቹ ልጆች ዩቲዩብን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻው ልጆችዬ፣ ቻው እንበላቸው። ቻው